ዛሬ ሳይካትሪ ነርሲንግ ወይም ሜንታል ሄልዝ ነርሲንግ ከዚህ በፊት አልተማርኩም አልገባኝም ለሚሉኝ ተማሪዎችም ጭምር አንድ ላይ ይዤላችሁ መጥቻለሁ ማለት ነው። ከነ ኤግዛም ፕራክቲሱ አሁን አስተምሬ አሁን ጥያቄዎቹን ሰራላችኋለሁ። ከዚህ በኋላ ለሜንታል ሄልዝ ነርሲንግ በጭራሽ መጨነቅ አይጠበቅባችሁም ማለት ነው። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የዲኤስ ነርሲንግ አካዳሚ ተከታታዮች በሙሉ እንዴት ናችሁ? እንደምን አላችሁ? በያላችሁበት ሰላማችሁ ተትረፍርፎ በዘት በልልኝ እያልኩ ዛሬ ሜንታል ሄልዝ ነርሲንግን በጣም በቀላሉ አትራክቲቭ በሆነ መልኩና እንዲሁም የሰዎችን ዲስኦርደር እንዴት በቀላሉ መለየት እንደምትችሉ ከዛም በተጨማሪ ደግሞ ይሄንን ዲስኦርደር ከለያችሁ በኋላ እንዴት በቀላሉ ኤግዛሞቹን መስራት እንደምትችሉ አንድ በአንድ ይዤላችሁ መጥቻለሁ ማለት ነው። ክላስና ኤግዛም ፕራክቲስ አንድ ላይ ማለት ነው። ስለዚህ ከናንተ የሚጠበቀው ጸጥ ያለ ቦታ ላይ ሆናችሁ ለትንሽ ደቂቃ እስከ መጨረሻው ድረስ ተከታትላችሁ እንድትወጡ ነው ማለት ነው። በእርግጠኝነት መጨረሻ ላይ ታመሰግኑኛላችሁ ማለት ነው። ኦኬ ሙድ ዲስኦርደር፣ ሰብስታንስ ሪሌትድ ዲስኦርደር፣ ኢቲንግ ዲስኦርደር እና እንዲሁም ደግሞ ሱሳይዳል አይዲሽን እና ሱሳይዳል አቴምፕትን ከነ ኤግዛም ፕራክቲሳቸው ጭምር ይዤላችሁ መጥቻለሁ ማለት ነው። ሙድ ዲስኦርደር ሲባል ምን ዲስኦርደሮች አሉ? ሙድ ማለት በራሱ ምን ማለት ነው? ሰብስታንስ ሪሌትድ ዲስኦርደር ደግሞ ሰዎች ከሱስ ጋር ተያይዞ ምን ነው ሊያጠቃቸው የሚችለው? ምን አይነት ካራክተርስ አላቸው? እንዲሁም ደግሞ ከአመጋገብ ጋር ተያይዞስ ምን ሊገጥማቸው ይችላል? ከዛም ባለፈ ሰዎች አንዳንድ ጊዜ ራሳቸውን ለማጥፋት ያስባሉ ብቻም ሳይሆን ይሞክራሉ። ያ ማለት ምን ማለት ነው? አንድ በአንድ ከነ ኤግዛማቸው ጭምር የምናይ ይሆናል ማለት ነው። ስለዚህ ሁሌም እንደምንለው ለቻናላችን አዲስ ለሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ኤንድ ሼር ማድረጋችሁን አትርሱላችኋለሁ። ኦኬ what does it mean ሙድ ማለት ምን ማለት ነው? መጀመሪያ ወደ ሙድ ዲስኦርደር ከመሄዳችሁ በፊት ኖርማሉን ማወቅ ይጠበቅብናል ማለት ነው። ለምን? ኖርማሉን ሳናውቅ አብኖርማሉን ማወቅ ስለማንችል ማለት ነው። ሙድ ማለት ኢንተርናል ኢሞሽናል ስቴት ነው ማለት ነው። ይሄ ማለት የውስጣዊ ስሜት የውስጣችን ስሜት የሚገለጽበት ነው ማለት ነው። ያ ሙዳችን ኢንፍሉዌንስ አወር ቲንኪንግ የኛን አስተሳሰብ የኛን ቢሄቪየር የኛን ፐርሰፕሽን ኢንፍሉዌንስ ያደርገዋል ማለት ነው። የኛ አስተሳሰብ እንዲቀየር ያደርገዋል። የኛ ባህሪ የኛ አመለካከት እንዲቀየር ተጽዕኖ ያሳድራል ማለት ነው። ሙድ ማለት ኢንተርናል ኢሞሽናል ስቴት ማለት ነው። ውስጣዊ ስሜታችን ማለት ነው። ኦኬ አንዳንድ ጊዜ እንደውም በተለምዶ ሰዎች እኮ ዛሬ ሙድ ያልመጣም ይሄን ነገር ማድረግ አልፈልግም ይላሉ። ዛሬ ደግሞ ሙድ መጥቷል ማንበብ ፈልጋለሁ የሚሉ ሰዎች አሉ። ጓደኞቻችን ራሱ በጎን ብናይ እቺን ቃል ተደጋጋሚ እንጠቀማለን። ይሄ ቃል መች ነው ኖርማል የሆነው መች ነው ደግሞ አብኖርማል የሚሆነው የሚለውን ነገር መለየት ይጠበቅብናል። ሁሉም ነገር አጠገባችን ስላለ ማለት ነው። የተሞላቀቀ መጽሐፍ አንብባችሁ እንደዚህ ምናምን ብላችሁ መጨነቅ አይደለም። ዋናው ነገር አንደርስታንድ ማድረጋችሁ ነው የሚፈልገው ማለት ነው። ኦኬ ሙድ ሬንጅ አንደኛ ወይ ሳድ ነው ሊሆኑ የሚችሉት ወይ ኖርማል ነው ሊሆኑ የሚችሉት ወይ ደግሞ ኤክሰሲቭሊ ሃፒ ነው ሊሆኑ የሚችሉት ማለት ነው። ሙድ ሲባል ሰዎች ወይ ዲፕረስድ ይሆናሉ ወይ ያዝናሉ ወይ ደግሞ ኖርማሊ ከዚህ በፊት እንደሚያደርጉትም ያደርጋሉ ወይ ደግሞ ከመጠን ያለፈ ዲስኦርደር የሆነ ደስታ ሊሰማቸው ይችላል ማለት ነው። ይሄ የሙድ ባህሪ ነው ማለት ነው። ኦኬ ስለ ሙድ ይሄን ያክል ካልን ሙድ ዲስኦርደር ክላሲፊኬሽንን በምናይበት ጊዜ DSM-5 የሚል መጽሐፍ አለ። ዲያግኖስቲክ ስታቲካል ማኑዋል የሚል ሌተስት መጽሐፍ ነው። በዛ ክላሲፋይ ስናደርገው ሙድ ዲስኦርደር በዋናነት በሁለት ይከፈላል። አንደኛው ዩኒፖላር ሙድ ዲስኦርደር ነው። ሁለተኛው ባይፖላር ሙድ ዲስኦርደር ነው።
ኦኬ ዩኒፖላር ማለት ምን ማለት ነው? ባይፖላር ማለት ምን ማለት ነው የሚለውን ደግሞ ማወከኛ ይጠበቃል ማለት ነው። ዩኒፖላር አንድ ፖል ብላችሁ መውሰድ ትችላላችሁ። ባይፖላር ደግሞ ሁለት ፖል መውሰድ ትችላላችሁ። አንድ ባንድ ነግራችኋለሁ። ዩኒፖላር ሙድ ዲስኦርደር ውስጥ የሚመደቡ ዲስኦርደሮች አንደኛ ሜጀር ዲፕሬሲቭ ዲስኦርደር። ማስታወሻ ያዙ እባካችሁ፣ ማስታወሻ ያዙ። መጨረሻ ላይ በደንብ ይጠቅማችኋል ማለት ነው። ኦኬ ዩኒፖላር ሙድ ዲስኦርደር አንደኛ ሜጀር ዲፕሬሲቭ ዲስኦርደር ነው። ሁለተኛ ደግሞ ዳይስቴሚያ ነው ማለት ነው። ዳይስቴሚያ ሌላ ስም አለው። ፐርሲስተንት ዲፕሬሲቭ ሙድ ዲስኦርደር ልትሉት ትችላላችሁ ማለት ነው። ስለዚህ ዩኒፖላር ላይ የሚካቱ እነማን ናቸው? ሜጀር ዲፕሬሲቭ ዲስኦርደር፣ ዳይስቴሚያ ናቸው ማለት ነው። ሁለተኛው ባይፖላር ሙድ ዲስኦርደር ውስጥ የሚመደቡት ደግሞ ባይፖላር 1 ሙድ ዲስኦርደር፣ ባይፖላር 2 ሙድ ዲስኦርደር እና ሳይክሎቴሚያ ናቸው ማለት ነው። እነዚህን በቀላሉ እንዴት ልለያቸው? አንድ ባንድ ነግራችኋለሁ። አንድ ነገር ሳይገባችሁ አታልፉም ባይዘው ዛሬ። ኦኬ ማኒያ እዚህ ላይ ወደ ዩኒፖላር እና ወደ ባይፖላር ስትመጡ ሁለት ነገር ማወቅ አለባችሁ። አንደኛ ማኒያ፣ ሁለተኛ ሃይፖማኒያ የሚባል ነገር አለ። ማኒያ ሲባል ሲቨር ሙድ ስቴት ዊዝ አብኖርማሊ ኤሌቬትድ ኤክስፓንሲቭ ኦር ኢሪተብል ሙድ ነው ማለት ነው። ይሄ አብኖርማሊ ደስተኛ መሆን ማለት ነው ማኒያ ማለት። ባጭሩ እቺን ቃል እንዳትረሱ። ለምን ሳይካትሪ ላይ ብዙ ጊዜ እንጠቀማታለን ማለት ነው። ማኒክ ኤፒሶድ፣ ሃይፖማኒክ ኤፒሶድ፣ ዲፕሬሲቭ ኤፒሶድ እያልን ስለምናወራ ያኔ ግር እንዳይላችሁ ማለት ነው። ማኒያ ማለት አብኖርማሊ ደስተኛ መሆን ማለት ነው ባጭሩ። አብኖርማሊ አክቲቪቲያችን መጨመር ማለት ነው። አብኖርማሊ ኢሪተብል መሆን ማለት ነው። አብኖርማሊ ሙዳችን ኢሊቬት መሆን ማለት ነው ባጭሩ። መጨመር የሚለው ነገር ላይ ፎከስ ማድረግ አለባችሁ። when come to duration ይሄ ማኒያ የሚባለው greater than or equal to 1 week መሆን አለበት። አንድ ሰው ማኒክ ነው ወይም ደግሞ ማኒያን ዴቨሎፕ አድርጓል ለማለት አንድ ቀን ደስተኛ ስለሆነ፣ ሁለት ቀን ደስተኛ ስለሆነ፣ 3 ቀን አክቲቭሊ ነገሮችን ስላደረገ ማኒክ ነው ማለት አንችልም። DSM-5 ዱሬሽን ይወዳል ባይዘው። ሳይካትሪ በአጠቃላይ ጊዜ ይወዳል ማለት ነው። ስለዚህ ይሄን ዱሬሽን መርሳት የለባችሁም። ግሬተር ዛን ኦር ኢኳል ቱ 1 ዊክ መቆየት አለበት ይሄ ምልክት ማለት ነው። ወይም ኤኒ ዱሬሽን if hospitalization is required ወይም ደግሞ ይሄ elevated የሆነው ሙድ በጣም የከፋ ሆኖ ሆስፒታል አድሚት እስከ መደረግ ድረስ ካደረሳቸውም ማኒክ ልንለው እንችላለን። ግን በዋናነት greater than or equal to 1 week የምትለዋን መርሳት የለባችሁ ማለት ነው። ሁለተኛው ሃይፖማኒያ ነው። ሃይፖማኒያ ሲባል a milder form of mania with elevated or irritable mood ነው። ይሄ ማለት የማኒያ ማይልድ ፎርም ነው። አያችሁ ማኒያ ሲባል ኤክሰሲቭሊ ኢሊቬትድ ነው፣ ኤክሰሲቭሊ ሃፒነስ ነው፣ ኤክሰሲቭሊ ቶካቲቭነስ ነው፣ ኤክሰሲቭሊ ፐርፎርም አክቲቪቲ ነው። you see እዚህ ላይ ግን ማይልደር ፎርም ኦፍ ማኒያ with elevated or irritable mood ማለት ነው። ይሄ ማለት የማኒያ ትንሽ የቀነሰ ግን ከኖርማሉ አሁንም ከፍ ያለ ደስተኝነት አክቲቪቲው መጨመረው ግን ማይልድ ነው። ይሄ ማኒክ ነው አይደለም፣ መካከለኛ ነው፣ የተጋነነ አይደለም ማለት ነው። ኦኬ ዱሬሽኑ ደግሞ አሁንም ከማኒያ ለመለየት ይሄ greater than or equal to 4 days ነው። ያኛው ግን greater than or equal to 1 week ነው። ማስታወሻ ያዙ። ኦኬ ዱሬሽኑ greater than or equal to 4 days ነው። ባይዘው ይሄን የምላችሁ ከዚህ በፊት ሳይካትሪ በጭራሽም ባትማሩም ዛሬ ሀ ብሎ የሚጀምር ተማሪ ነገ ፈተና ቢኖርበት መስራት ስለሚችል ነው። ባይዘው ከዚህ የተለየ ዴፊኒሽን አታገኙም። ከዚህ የተለየ ግልጽ የሆነ ነገር ስለማታገኙ ማለት ነው። እቺን ሰዓታችሁ ከኔ እኩል ጨርሳችሁ ሌላ ኮርስ ታነባላችሁ ማለት ነው። ኦኬ ስለዚህ በዚህ መልኩ ማኒያና ሃይፖማኒያን መያዝ ነው። ከዛስ ቅድም ብያችኋለሁ ሙድ ዲስኦርደር በዋናነት በሁለት ነገር ነው የሚካፈለው። አንደኛው ዩኒፖላር ነው፣ ሁለተኛው ባይፖላር ነው ማለት ነው። ዩኒፖላር ሙድ ዲስኦርደር ካራክተሪስቲክሱ ምንድነው አትሉኝም እንዴ? ስለዚህ ይሄ ማለት ሙድ ዲስተርባንስ ኢን ዋን ዳይሬክሽን ኦንሊ። you see ዩኒ ማለት እኮ ዋን ማለት ነው።
አንድ ማለት ነው። ኦኬ ዋን ፖል እንደማለት ነው። ስለዚህ ይሄ ማለት ሙድ ዲስተርባንስ ኢን ዋን ዳይሬክሽን ኦንሊ አንድ ዳይሬክሽን ብቻ ነው የሚከተለው። ያም ዳይሬክሽን ዲፕረስድ ሙድ ነው። እነዚህ ዩኒፖላር የሆኑ ሰዎች ሁሌም ድብርት ላይ ናቸው። ደስታ የሚባል ነገር አያገኙም። ሃይፐር አክቲቭ አይሆኑም ማለት ነው። ኖ ማኒያ ማኒያን ቅድም ዲፋይን ሳደርግላችሁ ኤሊቬትድ ሙድ ነው። ሁሉ ነገራቸው ሲጨምር ነው ብለን ነበር። እዚህ ላይ መጨመር የሚባል ነገር የለም፣ መቀነስ ነው ያለው። ዲፕረስድ መሆን ነው። ኦንሊ ዋን ዳይሬክሽን ነው ማለት ነው። ኦኬ ዩኒፖላር እሺ እንደዚህ ካለን ዩኒፖላር ላይ ደግሞ የሚመደቡትን ማን ነበር ያልነው? አንደኛ ሜጀር ዲፕሬሲቭ ዲስኦርደር ነው። ሁለተኛ ደግሞ ዳይስቴሚያ ወይም ደግሞ ፐርሲስተንት ዲፕሬሲቭ ዲስኦርደር ብለን ነበር አይደል? አሁን እስኪ ሁለቱን እንለያቸው። ኦኬ ሜጀር ዲፕሬሲቭ ዲስኦርደር ወይም ኤምዲዲ ምንድነው ካራክተሩ ካላችሁኝ ሲቨር ዲፕሬሲቭ ኤፒሶድ ነው። ይሄ ማለት ሁሌም ደብሯቸው ሁሉ ነገራቸው ቀንሶ የሚሰሩት ስራ ሁሉ ትቶ ሁሌም ሐዘን ላይ እንደሆኑ ታያላችሁ። ይሄንን ሜጀር ዲፕሬሲቭ ዲስኦርደር ለማለት ላስትስ ግሬተር ዛን ኦር ኢኳል ቱ 2 ዊክስ ነው ማለት ነው። ለማንኛውም ተማሪ ይሄ ግልጽ ነው። ባይዘው በደንብ አዳምጡኝ። ይሄ ማለት ሲቨር ዲፕሬሲቭ ኤፒሶድ ላስትስ ግሬተር ዛን ኦር ኢኳል ቱ 2 ዊክ ነው ማለት ነው። ይሄ ድብርት ውስጥ ሆኖ ድብርት ውስጥ ሆኖ ሁሉ ነገር ደብሯቸው አክቲቪቲያቸው ሁሉ ቀንሶ 2 ሳምንትና ከዛ በላይ ከቆዩ ሜጀር ዲፕሬሲቭ ዲስኦርደር ነው በሉት። ህግ ነው ይሄ። ዲያግኖስቲክ ስታቲካል ማኑዋል ወይም ደግሞ DSM 5 የሚል መጽሐፍ ላይ ነው። አድቫንስድ ደረጃን ብትሄዱ የምታገኙት ይሄንን ነው ማለት ነው። ስለዚህ እቺ ነገር መያዝ ነው። ሜጀር ዲፕሬሲቭ ዲስኦርደር እነዚህ ሁለት ነጥቦች ከያዛችሁ በደንብ መስራት ትችላላችሁ። ኦኬ ሌላኛው ፐርሲስተንት ዲፕሬሲቭ ዲስኦርደር ነው ማለት ነው። ይሄ ማለት ወይም ደግሞ ዳይስቴሚያ ያለው ማለት ነው። ዩኒፖላር ሁለት ነገር ይዛል። ሜጀር ዲፕሬሲቭ ዲስኦርደር እና ፐርሲስተንት ዲፕሬሲቭ ዲስኦርደር ኦር ዳይስቴሚያ ነው ማለት ነው። እዚህ ላይ ምንድነው የምናየው ካላችሁን ክሮኒክ ማይልድ ዲፕሬሽን ነው። እነዚህ በጣም የተጋነነም ዲፕሬስድ አይደሉም፣ ግን ዲፕሬሽን አላቸው። ክሮኒክ ነው። ይሄም ላስትስ ግሬተር ዛን ኦር ኢኳል ቱ 2 ይርስ ነው ማለት ነው። ዲፕሬሽን ብቻ ነው ያላቸው። ኦንሊ ዋን ዳይሬክሽን ነው፣ ግን 2 ዓመትና ከዛ በላይ መቆየት አለበት። ማን ለማለት? ፐርሲስተንት ዲፕሬሲቭ ዲስኦርደር ወይም ዳይስቴሚያ ለማለት። ፐርሲስተንት ማለት በራሱ እኮ የቆየ ማለት ነው። ክሮኒክ ማለት እኮ ነው። ስለዚህ ይሄ ያኛው ሜጀር ዲፕሬሲቭ ዲስኦርደር ግሬተር ዛን ኦር ኢኳል ቱ 2 ዊክ ነው። ይሄኛው ደግሞ ግሬተር ዛን ኦር ኢኳል ቱ 2 ይርስ ነው ማለት ነው። ጨረስን ዩኒፖላርን ማለት ነው። ኦኬ አሁን ወደ ባይፖላር ሙድ ዲስኦርደር ገባን ደግሞ። እስካሁን ድረስ ያልገባችሁ ነገር አለ ብዬ አላስብም። ባይፖላር ሙድ ዲስኦርደር በምንመጣበት ጊዜ ሙድ ዲስተርባንስ ኢንቱ ዳይሬክሽን ነው። አያችሁ ዩኒፖላር ግን ኦንሊ ዋን ዳይሬክሽን ነበረ፣ እሱም ደግሞ ዲፕረስድ ሙድ ነበረ። ማኒያ የሚባል ነገር አናገኝም ነበር ነው ያልነው አይደል? የዚህ ደግሞ ካራክተሪስቲክስን ጀነራሊ እንገራችሁ ወደ ሙድ ዲስኦርደር ባይፖላር 1 ባይፖላር 2 ከመሄዳችሁ በፊት ማለት ነው። ኦኬ ሙድ ዲስተርባንስ ኢንቱ ዳይሬክሽን ሁለት ዳይሬክሽን አለው። እሱ ምንድነው? ዲፕሬሽን ኤንድ ኤሊቬሽን ማለት ነው። አያችሁ አንዳንድ ጊዜ ይደብራቸዋል፣ አንዳንድ ጊዜ ደግሞ ነቃ ይላሉ ማለት ነው። ግን ዩኒፖላር ሲሆንስ ሁሌም ይደብራቸዋል፣ ነቃ የሚባል ነገር የለም ማለት ነው። አያችሁ አይደል? እዚህ ላይ ሁለት ነገር ነው ያለው፣ 2 ፖል ነው ያለው። አንዴ ጣሪያ ይወጣሉ፣ አንድ ጊዜ ይወርዳሉ ማለት ነው። አንዴ ዲፕረስ ናቸው፣ አንድ ጊዜ ሃፒነስ ናቸው ወይም ደግሞ ኢሊቬት ያደርጋል ማለት ነው ሙዳቸው። አዝነዋሉ ስትሉ ደስተኛ ሆኖ ልታገኙቸው ትችላላችሁ። ደስተኞች ናቸው ስትሉ ደግሞ ወርዶ ዲፕረስድ ሆኖ ልታገኙ ትችላላችሁ። ሁለት ነገር ታያላችሁ ማለት ነው። 2 ዳይሬክሽን አለው ማለት ነው። ኦኬ ስለዚህ ስለ ባይፖላር ጀነራሊ ካየን አሁን ባይፖላር 1 ዲስኦርደር እና ባይፖላር 2 ዲስኦርደር እንዲሁም ሳይክሎታይሚያን በቀላሉ እንዴት እንለያቸው ነው። ኦኬ ባይፖላር 1 ዲስኦርደር ሲባል ማኒያ ፕሬዘንት ነው። ቅድም ማኒያና ሃይፖማኒያን አትርሱ ብያችኋለሁ። ማኒያ ማለት
ኤክሰሲቭሊ ኤሌቬትድ ሙድ ማለት ነው። ኢሪተብል መሆን ነው። ቶካቲቭ መሆን ነው። ሃፒነስ መሆን ነው። አብኖርማሊ ማለት ነው ደስተኛ አክቲቭ መሆን ሁሉ ነገር ማለት ነው። ማኒያ ፕሬዘንት ይላችኋል እዚህ ላይ ፕላስ ኦር ማይነስ ሜጀር ዲፕሬሽን። እዚህ ላይ ግን ድብርት ሊኖሩም ላይኖሩም ይችላል፣ ግን ማኒያ የግዴታ እዚህ ላይ መኖር አለበት። ኦኬ ይሄንን ባይፖላር ዋንን ዲፋይን ለማድረግ ዲፋይንድ ባይ አትሊስት ዋን ማኒክ ኤፒሶድ ግሬተር ዛን ኦር ኢኳል ቱ 1 ዊክ ነው ማለት ነው። አያችሁ ቅድም ነግሬያችኋለሁ ማኒክ ኤፒሶዶች ቢያንስ መጥቶ ይሄ ደስተኝነት ለአንድ ሳምንትና ከዛ በላይ መቆየት አለበት ብለናል አይደለ? ዲፋይንድ ባይ አትሊስት ዋን ማኒክ ኤፒሶድ ግሬተር ዛን ኦር ኢኳል ቱ 1 ዊክ ከሆነ ባይፖላር ዋን ዲስኦርደር ማለት ትችላላችሁ ነው። ኦር ኤኒ ዱሬሽን ኢፍ ሆስፒታላይዜሽን ኢዝ ሪኳየርድ፣ ምናልባት ይሄ ደስተኝነቱ የከፋ ሆኖ ሆስፒታል አድሚት ካደረጓቸው ምን ልትሉ ትችላላችሁ? ባይፖላር ዋን ልትሉ ትችላላችሁ። ግን በዋናነት መያዝ ያለባችሁ ዋን ማኒክ ኤፒሶድ ግሬተር ዛን ኦር ኢኳል ቱ 1 ዊክ በቂ ዲፊኒሽን ነው ማለት ነው። ዲፕሬሲቭ መጨረሻ ላይ ዲፕሬሲቭ ኤፒሶድ ሜይ ኦከር በት አር ኖት ሪኳየርድ ፎር ዲያግኖሲስ። ይሄ ዲፕሬስድ ምናልባት ሊፈጠር ይችላል፣ ግን እኛ የምናየው ደስተኛ መሆናቸውን ሃይፐር አክቲቭ መሆናቸውን ነው እንጂ ለባይፖላር ዋን ዲስኦርደር ዲፕሬሽንን አናይም ማለት ነው። ሁልጊዜም ማኒክ ኤፒሶድን ለአንድ ሳምንትና ከዛ በላይ ካያችሁ ባይፖላር ዋን ዲስኦርደር በሉት አለቀ። ኦኬ ሁለተኛው ባይፖላር ቱ ዲስኦርደር ነው። ኦኬ አያችሁ ባይፖላር ዋን ዲስኦርደር ማኒክ ኤፒሶድ ነው ያለው ግሬተር ዛን ኦር ኢኳል ቱ 1 ዊክ ነው። እዚህ ጋር ደግሞ ባይፖላር ቱ ከባይፖላር ዋን በምንድን ነው የሚለየው በሉኝ? ሃይፖማኒያ ፕላስ ሜጀር ዲፕሬሽን። ዩሲ ሃይፖማኒያን ቅድም ምን አልነው? ማይልድ ፎርም ኦፍ ማኒያ አለው። መካከለኛ ነው። ሙዳቸው ትንሽ ይጨምራል ግን የተጋነነ አይደለም ማለት ነው። ፕላስ ግን እዚህ ላይ ምን አለ? ሜጀር ዲፕሬሽን አለ። ባይፖላር ዋንን ስናየው ማኒክ ኤፒሶድ ነው፣ ሌላ ነገር አናይም። እሱን ብቻ ነው የምናየው ለአንድ ሳምንትና ከዛ በላይ መሆኑን ማየታችን ነው። እዚህ ላይ ግን ሜጀር ዲፕሬሽን ከሃይፖማኒያ ሁለቱን ይዞ መምጣት አለበት ማለት ነው። ኦኬ ዲፋይንድ ባይ አትሊስት ዋን ሃይፖማኒክ ኤፒሶድ ኤንድ ዋን ሜጀር ዲፕሬሲቭ ኤፒሶድ መኖር አለበት ማለት ነው። አያችሁ ባይፖላር ቱን ዲፋይን ለማድረግ ወይም ደግሞ ባይፖላር ቱ ነው ብላችሁ ዲሳይድ ለማድረግ ዋን ሜጀር ዲፕሬሲቭ ዲስኦርደር እና ሜጀር ዲፕሬሲቭ ኤፒሶድ እና ሃይፖማኒክ ማይልድሊ ኤሌቬትድ የሆነ ሙድ ማይልድሊ መካከለኛ ማለት ነው እና በጣም ዲፕሬሽን ውስጥ መሆናቸውን የሚገልጽ ነገር ሁለት ነገር ስታገኙ ባይፖላር ቱ ዲስኦርደር ነው በሉት ነው። ኦኬ ሃይፖማኒክ ኤፒሶዱ ዱሬሽኑ ምን አለው? ቅድም ግሬተር ዛን ኦር ኢኳል ቱ 4 ኮንሲኩቲቭ ዴይ ነው። 4 ቀንና ከዛ በላይ የቆየ መሆኑን ቼክ ማድረግ አለባችሁ። ሜጀር ዲፕሬሲቭ ኤፒሶድ ደግሞ ቅድም ዱሬሽኑ ምን አለው? ግሬተር ዛን ኦር ኢኳል ቱ 2 ዊክስ ከሆነ ባይፖላር ቱ ዲስኦርደር ነው ማለት ነው። ሜጀር ዲፕሬሽን ሆኖ ግሬተር ዛን ኦር ኢኳል ቱ 2 ዊክ ዲፕሬሽን ብቻ ከሆነ ግን ሜጀር ዲፕሬሲቭ ዲስኦርደር ነው የምትሉት። ባይ ዘ ወይ ማይልድ ዲፕሬሽን ሆኖ ከ2 ዓመት በላይ ከሆነ ግን ፐርሲስተንት ዲፕሬሽን ነው የምትሉት። እዚህ ላይ ግን ሜጀር ዲፕሬሲቭ ኤፒሶድ ፕላስ ሃይፖማኒክን አንድ ላይ ሁለቱን ይዞ መጥቶ ሃይፖማኒኩ ከ4 ቀንና ከዛ በላይ ከሆነ ሜጀር ዲፕሬሲቭ ኤፒሶዱ ደግሞ ግሬተር ዛን ኦር ኢኳል ቱ 2 ዊክ ከሆነ ባይፖላር ቱ በሉት አለቀ። ኦኬ ሌላኛውና የመጨረሻው የሙድ ዲስኦርደር የባይፖላር ዲስኦርደር የመጨረሻው ፓርት ማለት ነው ሳይክሎታይሚክ ዲስኦርደር ነው። ክሮኒክ ሙድ ስዊንግ አላቸው እነዚህ። ክሮኒክ ሙድ ስዊንግ ማለት የቆየ ሙዳቸው የሚዋዥቅ ማለት ነው። አንዴ ደስተኛ አንዴ ድብርት ውስጥ፣ አንዴ ደስተኛ ሙድ ኢንስታቢሊቲ ማለት ነው። ማይልድ ሃይፖማኒክ ፕላስ ማይልድ ዲፕሬሽን ነው። ሁለቱ ማይልድ ነው ግን ማይልድሊ ደስተኛ ይሆናሉ፣ ማይልድሊ ደግሞ ዲፕሬስድ ይሆናሉ። እንደዚህ አይነት ምልክት ታያላችሁ። ግን ይሄ ላስትስ ግሬተር ዛን ኦር ኢኳል ቱ 2 ይርስ ነው። ይሄ 2 ዓመትና ከዛ በላይ መቆየት አለበት። አያችሁ ሁለት ነገር ይዞ ቅድም ፐርሲስተንት ዲፕሬሲቭ ዲስኦርደር ላይ ግሬተር ዛን ኦር ኢኳል ቱ 2 ይርስ የሚል ነገር አይታችኋል። እዛ ግን ዲፕሬሽን ብቻ ነው መለየት አለባችሁ። አሁን እዚህ ላይ ግን ማይልድ ሃይፖማኒክ ፕላስ ማይልድ ዲፕሬሽን ሁለቱን አንድ ላይ ይዞ 2 ዓመትና ከዛ በላይ የሚቆይ ከሆነ ሳይክሎታይሚክ ዲስኦርደር ትሉታላችሁ ማለት ነው።
በጣም ቀላል ነው። ባይ ዘ ዌይ ሙድ ዲስኦርደርን ይኸው በዚች ደቂቃ ቻፕተሩን ጨርሼላችኋለሁ ማለት ነው። ኦኬ ሌላኛው ደግሞ ሰብስታንስ ሪሌትድ ዲስኦርደርን ደግሞ አልኮል ዲፔንደንሲ ማለት ምን ማለት ነው? አልኮል ዲፔንደንሲ ማለት ምን ማለት ነው? ክሮኒክ ኢናቢሊቲ ቱ ኮንትሮል ድሪንኪንግ ማለት ነው። ይሄ ማለት ለረጅም ጊዜ መጠጥን ሳይጠጡ መቆየት አለመቻል ወይም ደግሞ ያለ መጠጥ ምንም ነገር ማከናወን አለመቻል አልኮል ጥገኛ መሆን አልኮል ዲፔንደንሲ ይባላል። ሲምፕተማቸው ምንድነው? ሎስ ኦፍ ኮንትሮል ቶለራንስ ይኖራል ማለት ነው። ይሄ ማለት በቀላሉ ነው ያስቀመጥኩት። ሎስ ኦፍ ኮንትሮል ማለት አልኮል የሚጠጡ ሰዎች እንግዲህ ባላንሳቸውን ያጣሉ። የተለያዩ ምልክቶች አሏቸው። እንዲሁም ደግሞ ለምን ያጋልጣቸዋል? ቶለራንስ አለ። ለምሳሌ ድረግ ቶለራንስ የምንለው አለ፣ አልኮል ቶለራንስ የምንለው አለ። ቶለራንስ ማለት ኢንክሪዝ ዘ አማውንት ኦፍ አልኮል ግራጁዋሊ ማለት ነው። በጊዜ ሂደት የአልኮል መጠን መጨመር። አንድ ጠጥቶ በፊት ይሰክሩ የነበሩ ሰዎች ምንም አይላቸውም፣ ሁለት ያደርጋሉ፣ ሶስት ያደርጋሉ። እንደዛ እየለመዱ ይሄዳሉ ማለት ነው። ኢንተርቬንሽን ላይ ቴራፒ ኦር ሰፖርት ግሩፕ ነው ማለት ነው። ምን ማለት ነው? ይሄንን ነገር እንዲያቆሙ እነሱን ቴራፒ መስጠት፣ መምከር፣ ሰፖርት ግሩፕ እነሱ የሚደግፍ አይነት ከሱሳቸው እንዲወጡ ሰፖርት ማድረግ ያስፈልጋል ማለት ነው። ኤኒሃው አልኮል ዲፔንደንሲ ማለት ክሮኒክ ኢናቢሊቲ ቱ ኮንትሮል ድሪንኪንግ ማለት ነው። ስለዚህ ራሳቸውን ያለ መጠጥ ማቆየት አለመቻል ማለት ነው። ባጭሩ አልኮል ጥገኞች ናቸው። ምንም ነገር ለመስራት አልኮል የሚፈልጉ አይነት ሰዎችን ስናገኝ አልኮል ዲፔንደንሲ እንለዋለን ማለት ነው። ሌላኛው አልኮል ዊዝድሮዋል ነው። እዚህ ላይ የምናየው ሲምፕተምስ አፍተር ስቶፒንግ ኦር ሬዲዩሲንግ አልኮል ማለት ነው። ምን ማለት ነው? እዚህ ላይ አልኮል ዊዝድሮዋል ማለት ከዚህ በፊት ሰዎች መጠጥ ይጠቀሙ ነበር፣ የተለያዩ አልኮሎችን ይወስዱ ነበረ፣ ግን አቆሙ። ሲያቆሙ የሚከሰተው ምልክት አልኮል ዊዝድሮዋል ይባላል። ሲምፕተምስ አፍተር ስቶፒንግ ኦር ሬዲዩሲንግ አልኮል፣ አልኮልን በሚቀንሱበት ጊዜ ወይም በሚያቆሙበት ጊዜ የሚከሰት ምልክት አለ። ያ አልኮል ዊዝድሮዋል ይባላል። ሲምፕተሙ ትሪመርስ፣ አንዛይቲ፣ ናውዣ፣ ስዊቲንግ ኤንድ ሲዥር ያንቀጠቅጣቸዋል፣ ሼክ ያረጋቸዋል፣ ይጨናነቃሉ፣ ያቅለሸልሻቸዋል፣ ላብ አላቸው፣ ያንቀጠቅጣቸዋል ማለት ነው። ይሄ ማለት ምን ማለት ነው? አንድ ሰው ሱስ ውስጥ ነበረ፣ አልኮል ይጠቀም ነበር፣ ከጊዜ በኋላ ለማቆም ሲሞክር የሚፈጠር ምልክት ማለት ነው። ይሄ ማለት በአንድ አንድ ሰው ሱሱን በአንድ ጊዜ ማቆም አይችልም፣ በጊዜ ሂደት እንዲያቆም ማድረግ ነው ማለት ነው። ስለዚህ እነዚህ ትሪመርስ የሚባሉት አንዛይቲን፣ ሲዥርን፣ ስዊቲንግ፣ ናውዣ የሚባሉ ምልክቶችን ሊያሳይ ይችላል። ግን ጀነራሊ አልኮል ዊዝድሮዋል ማለት አንድ ሰው አልኮል ካቆመ በኋላ የሚፈጠር ሲምፕተም ነው። ሲምፕተምስ አፍተር ስቶፒንግ ኦፍ አልኮል ማለት ትችላላችሁ። ኢንተርቬንሽን ላይ ስንመጣ ሰፖርቲቭ ኬር ነው ማለት ነው። ከዚህ ሱስ እንዲወጡ የኛን ድጋፍ ይፈልጋሉ። ስለዚህ 4 የሚጠቀሙ ከሆነ 3 እንዲጠቀሙ እያደረግን፣ 2 እንዲጠቀሙ እያደረግን፣ 1 እንዲጠቀሙ እያደረግን፣ ምንም እንዳይጠቀሙ እያደረግን ከሱሱ እንዲወጡ እናደርጋቸዋለን እንጂ በአንድ ጊዜ አቆሙ ማለት አንችልም ማለት ነው። ኤኒሃው with alcohol withdrawal ማለት symptoms after stopping alcohol መሆኑን ማወቅ አለባችሁ ነው። ኦኬ ሌላኛው ደግሞ alcohol intoxication ነው። what does it mean alcohol intoxication? ኦኬ ይሄ reversible impairment after alcohol intake ማለት ነው። reversible የሆነ impairment after alcohol intake ነው። ሰዎች አልኮል ከወሰዱ በኋላ ከጊዜ በኋላ ወደ ኖርማል የሚመለስ አብኖርማል ነገር ማሳየት ማለት ነው። ይሄ ማለት ለምሳሌ slurred speech, impaired judgment, mood change, nausea, stupor or coma ውስጥ ይገባል። ወይ ራሳቸውን ሊስቱ ይችላሉ መጠጥ ከወሰዱ በኋላ፣ ወይ ደግሞ ሙዳቸው ይቀየራል፣ ወይ ደስተኞች ይሆናሉ፣ ወይ ደግሞ ድብርት ውስጥ ሊገቡ ይችላሉ፣ ንግግራቸው ይቀየራል እና ኢምፓየርድ ጀጅመንት የተለያዩ ጀጅመንቶች ውሳኔዎችን መወሰን አይችሉም፣ ሙዳቸው ይቀያየራል ማለት። እንደውም አልኮል ወስዶ የገዛ ጓደኛቸውን ቤተሰባቸውን ሊያስቀይሙ ይችላሉ። ግን ከዚህ አልኮል ሲነቁ ደግሞ በኋላ ላይ ይቅርታ የሚጠይቁ ሰዎች ሁሉ አሉ። ስለዚህ ይሄ ማለት ምን ማለት ነው? ሰዎች አልኮል ወስዶ ሌላ ያልተገባ ምልክት ሲያሳዩ ምን ይባላል? አልኮል ኢንቶክሲኬሽን ይባላል። ይሄ ማለት ሪቨርሲብል ኢምፓየርመንት ኦፍ አፍተር አልኮል ኢንቴክ ማለት ነው።
የሚመለሰው ለምሳሌ ሙድ ቼንጅ አላቸው ወይ ደስተኛ ይሆናሉ ወይ ደግሞ ሰው ይደበድባሉ ወይ ደግሞ ኮማ ውስጥ ይገባሉ ዩሲ አልኮሉ ግን ከለቀቃቸው በኋላ ኖርማል ይሆናሉ ማለት ዩሲ ሪቨርሲብል ኢምፓየርመንት ነው ማለት ነው አልኮሉ ያመጣው ነው ማለት ነው ለምሳሌ ሰዎች ሰክሮ የተለያየ ነገር ሲሆኑ ማለት ነው አልኮል ኢንቶክሲኬሽን ለዋለን ኢንተርቬንሽኑ ሴፍቲ ነው ምክንያቱም ራሳቸውን ስለለቀቁ ሜቢ የተለያየ ነገር እንዳይጎዳቸው ጥንቃቄ ማድረግ አለብን ሞኒተር ቫይታልስ ምናልባት ቫይታል ሳይናቸውን ቼክ ልናደርግ እንችላለን ሃይድሬሽን ፈሳሽ ካስፈለጋቸው ልንሰጥ እንዲሁም ደግሞ ትሪት ኮምፕሊኬሽን የተለያዩ መዞች ካሉ እነዚህንም ትሪት ማድረግ ይኖርብናል ግን አልኮል ዲፔንደንሲ አልኮል ቶለራንስ አልኮል ዊዝድራዋል አልኮል ኢንቶክሲኬሽን ልዩነታቸው ምንድነው ማለት አለባችሁ ጥያቄ ላይም ስለነበሩ ማለት ነው ኦኬ ስለዚህ አልኮል ኢንቶክሲኬሽንም ጊዜያዊ ሙዳችን መቀያየር ኮማ ውስጥ ምናልባት መግባት ንግግራችን መቀየር ይሄ አልኮል ኢንቶክሲኬሽን ይባላል አንዳንድ ሰዎች ጠጥቶ ምላሳቸው የሚተሳሰር ሰዎች አሉ ንግግራቸው የሚቀየር ሰዎች አሉ ያ ከጊዜ በኋላ ግን ይመለሳል ያ ማለት አልኮል ኢንቶክሲኬሽን እንለዋለን ማለት ነው ኦኬ ሌላኛው ደግሞ በጣም አንገብጋቢ የሆነ ያለ ብዙ ወጣቶች ያደረጉት ያሉ በዚህ ጊዜ በተለይም ከፈተና ባለፈ ባይዘዌ እስኪ ቲክታክ ላይ ራሱ የሚከሰቱ ነገሮችን ቆሞ ብላችሁ ማየት ነው ከዚህ ጋር ተያይዞ አንድ በአንድ ግን አሁን ነግራችኋለሁ ሱሳይዳል አይዲሽን ማለት ምን ማለት ነው thoughts or plans about self harm or death ማለት ነው ምን ማለት ነው ይሄ thoughts or plan ማሰብ ወይ ማቀድ about self harm or death ራስን ለመጉዳት ራስን ለመግደል ማሰብ suicidal ideation ይባላል ታይፖች አሉት ባይዘው suicidal ideation በሁለት ይከፈላል አንደኛው passive suicidal ideation ነው ሁለተኛው active suicidal ideation ነው ማለት ነው passive suicidal ideation ማለት wish to die ነው ይሄ ማለት በቃኝ ከዚህ ዓለም በሞት መገላገል ምን አለ ከዚህ ዓለም በሞት ብገላገል ምን አለ መሬት ብትውጠኝ ምን አለ እንደዚህ ብሆን የሚመኙ ናቸው ሞትን የሚመኙ አይነት ሰዎች passive suicidal ideation ይባላል ማለት ነው ሌላኛው active suicidal ideation ደግሞ አለ ፕላን ፕላስ ኢንቴንት ነው ይሄ ማለት እቅድ ይዛሉ በቃ እኔ አሁን በቃኝ ማታ ሞታለሁ ከዚህ በኋላ አታገኙኝም እንደዚህ ራሴን አጠፋለሁ ብሎ የሚያቅዱ ናቸው እነዚህ እቅድ እነዛ የሚመኙ ናቸው ምን አለ ብሞት ምን አለ ተኝቼ ባልነቃ ሚሉ አይነት ሰዎች ማለት ነው እነዚህ ደግሞ ምንድናቸው ያቅዳሉ ኦሬዲ ማታ ሞታለሁ ወይ ደግሞ ነገ ሞታለሁ ከዚህ በኋላ አታዩኝም ይያሉ ጊዜ ገደብ ያስቀምጣሉ ማለት ነው እቅድ አላቸው ማለት ይሄ active suicidal ideation ይባላል ምኞቱ ደግሞ ምን አለ ብሞት ምን አለ እንደዚህ ብሆን ብሎ ደግሞ የሚመኙ አይነት ሰዎች passive suicidal ideation እንለዋለን ማለት ነው ባጭሩ suicidal ideation ማለት ሞትን ስለሞት ማሰብ ስለራስ ማጥፋት ማሰብ ማለት ነው ኦኬ ኢንተርቬንሽን ላይ ስንመጣ ምንድነው የምናደርገው ሪስክ አሰስመንት ነው እነዚህ ሰዎች እንደዚህ ሊያስቡ የቻሉበት ምክንያት ምንድነው ያን ምክንያት አስማረግ አለብን and also constant observation እኛ ስትሪክትሊ ፎሎ ማድረግ መቻል አለብን ራሳቸውን እንዳያጠፉ ማለት ነው ሜንታል ሄልዝ ሪፈራል ለበለጠ ደግሞ ሜንታሊ ትሪት መደረግ ስላለባቸው ሪፈር እናደርጋቸዋለን ማለት ነው አንዳንድ ጊዜ ቲክታክ ላይ ራሱ እኮ እነዚህ ነገሮች ይወራሉ ከዚህ በኋላ እኔ በዚህ ቪዲዮ ተመልሻለሁ በጣም ራሴ እንደዚህ አደርጋለሁ እንዲሆናለሁ የሚሉ በጣም ብዙ ሰዎች አሉ ያኔ ሰፖርት ማድረግ መቻል ይኖርብናል እንደ መልእክትም ጭምር ማለት ነው ኦኬ ሌላኛው suicidal attempt ነው ይሄ ደግሞ ያኛው suicidal ideation ግድያን ሙከራ ነበር ራስን ለመግደል መሞከር ማለት ማሰብ ነበር እዚህ ላይ ግን መሞከር ነው ራስን ለማጥፋት መሞከር ወይ መርዝ መውሰድ ወይ ደግሞ መድኃኒት መውሰድ ወይ ደግሞ ራስን መቁረጥ ወይ ደግሞ መታነቅ ግን እንፋታለው አልሞቱም ግን ሞክረዋል suicidal attempt አላቸው ማለት ነው ይሄ ማለት self harm behavior with intent to die ማለት ነው ይሄ ማለት ራሳቸውን ለመሞት ሲሉ የጎዱ ወይ ኦቨርዶዝ የሆነ መድኃኒት የወሰዱ ወይ ደግሞ ሃንጊንግ መታነቅን የፈለጉ ወይ ደግሞ ካቲንግ ሰውነታቸውን የቆረጡ አይነት ሰዎችን ካገኛችሁ suicidal attempt ናቸው ማለት ነው ለምሳሌ መርዝ ጠጥቶ ሆስፒታል አራሩጠን የምንወስዳቸው ሰዎች suicidal attempt አላቸው ማለት ነው ጥያቄ ሲመጣ ከዚህ የተለየ ነገር ሆኖ አይደለም የሚመጣው ሳይናቸው ምንድነው ምልክቱ ምንድነው ካላችሁኝ ኦቨርዶዝ ካቲንግ ሃንጊንግ ኤንድ ፖይዝኒንግ ነው yes መርዝ ሊወስዱ ይችላሉ
ኦቨርዶዝ ያልታዘዘው መድኃኒት ዝም ብሎ አንስቶ ሊውጡ ይችላሉ። ከቲንግ ራሳቸውን ሊቆርጡ ይችላሉ። ኤንድ ኦልሶ ሃንጊንግ ራሳቸውን ሊያንቁ ይችላሉ። መርዝ ሊወስዱ ይችላሉ ማለት ነው። ይሄ ሱሳይዳል አቴምፕት ራስን ለማጥፋት ሙከራ ማድረግ ማለት ነው። ኢንተርቬንሽኑ ምንድነው? ኢመርጀንሲ ኬር ነው። አዎ መርዝ የጠጣን ሰው እኮ ሆስፒታል አራሩጠን ነው አይደል የምንወስደው? ኢመርጀንሲ ኬር የሚባለው እሱ ነው። ሜዲካል ስታቢላይዜሽን ኤንድ ሳይካትሪክ ኢቫሉዌሽን ያ የሚያስፈልጋቸውን ሜዲካሊ ትሪት ማድረግ እንዲሁም ደግሞ ሳይካትሪም ምንድነው ስነ አእምሮ ትንሽ እንትን ማድረግ መቻል አለብን ማለት ነው። ሳይካትሪክ ኢቫሉዌሽንም ያስፈልጋቸዋል ማለት ነው። ኤኒሃው ሱሳይዳል አቴምፕት ማለት ራስን ለማጥፋት ሙከራ ማድረግ መሞከር ማለት ነው። ኦኬ ሌላኛው ደግሞ ኢቲንግ ዲስኦርደር ነው። ኦኬ ኢቲንግ ዲስኦርደር ላይ ኮመንሊ አኖሬክሲያ ነርቮሳ የምትባላለች ማለት ነው። ምን ማለት ነው አኖሬክሲያ ነርቮሳ ሲባል? ሰልፍ ስታርቬሽን ዲው ቱ ፊር ኦፍ ዌይት ጌይን ማለት ነው። አንዳንድ ሰዎች አሉ ባይ ዘ ዌይ ምን ማለት ነው ይሄ? ራስን ማስራብ ማለት ነው። ለራስ ምግብ አለመስጠት ዲው ቱ ፊር ኦፍ ዌይት ጌይን ማለት ነው። ክብደቴ ይጨምራል እኔ ምግብ አልበላም ብሎ ራሳቸውን የሚበድሉ ከሆነ ይሄ አኖሬክሲያ ነርቮሳ ይባላል። ሞስት ኮመን ኢቲንግ ዲስኦርደር ውስጥ የሚገኝ ኮመን ዲስኦርደር ነው ማለት ነው። አኖሬክሲያ ነርቮሳ ሲባል ሰልፍ ስታርቬሽን ዲው ቱ ፊር ኦፍ ዌይት ጌይን ክብደቴ ይጨምራል እኔ ምግብ አልወስድም ብሎ ራሳቸውን ሲያስርቡ ማለት ነው። ሲምፕተም ሲቨር ዌይት ሎስ አላቸው። ለምን ምግብ አይበሉም? ክብደታቸው ይቀንሳል። ዲስቶርትድ ቦዲ ኢሜጅ ጥሩ ቅርጽ የነበራቸው ሰዎች ቦዲ ኢሜጃቸው ይበላሻል። ምናልባት ደግሞ አሜኖሪያ ላይ የስ አብሰንስ ኦፍ ማንስትሬሽን ሴቶች ላይ ይከሰታል ማለት ነው። እንዲሁም ደግሞ ዊክነስ ይኖራል ወይም ደግሞ ድካም ይኖራቸዋል ማለት ነው። በአጭሩ አኖሬክሲያ ነርቮሳ ክብደቴ ይጨምራል እወፍራለሁ ብሎ ምግብ ለራስ አለመስጠት ራስን ማስራብ አኖሬክሲያ ነርቮሳ ይባላል። ኢንተርቬንሽኑ ዌይት ሪስቶሬሽን ያ ዌይት ሎስ ነበራቸው ክብደታቸው እንዲመለስ ምግብ መውሰድ አለባቸው። ኤንድ ኮግኒቲቭ ቢሄቪራል ቴራፒ ግንዛቤ መስጠት መቻል አለብን። ምግባቸው አመጋገባቸውን ማስተካከል እንዳለባቸውና መወፈርም ደግሞ እንዴት ሰውነታቸውን ባላንስ ማድረግ እንደሚችሉ ማስተማር ይኖርብናል ማለት ነው። ሌላኛው ሜዲካል ሞኒተሪንግ ነው። አዎ ከዚህ ጋር ተያይዞ የተፈጠረ ችግር ካለ ያንን ክትትል ማድረግ ይኖርብናል። ኤኒሃው ውፍረትን ከመፍራት ራስን ማስራብ አኖሬክሲያ ነርቮሳ ይባላል ማለት ነው። ከዚህ በኋላ ክላሴን ጨርሻለሁ። ኤግዛም ፕራክቲስ አብረን ልናደርግ ነው አሁን ማለት ነው። አይ ሆፕ ሬዲ ናችሁ። ከኔ እኩል ፈተናው እንደምትሰሩ ተስፋ አረጋለሁ፣ እንደምትደፍኑትም ተስፋ አረጋለሁ ማለት ነው። ኦኬ የመጀመሪያው ጥያቄ a 46 years old man with a history of excessive alcohol consumption for 10 years የ46 ዓመት አባት ነው እንግዲህ ለ10 ዓመት ያክል አልኮል ይወስዳል ማለት ነው። was hospitalized because of seizure and increased hand tremor እንግዲህ እጁን ሼክ ያረጋው እያንቀጠቀጠው በዛ ምክንያት ወደ ሆስፒታል አድሚት ተደርጓል ማለት ነው። ኦኬ symptom follows ይሄ ምልክት ተከትሎ የመጣው 3 days after cessation of alcohol as a part of his repeated unsuccessful effort to stop alcohol consumption ተደጋጋሚ አልኮል ለማቆም ቢሞክርም ይሄ ምልክት ግን አልኮል መጠጥ ሲያቆም ከ3 ቀን ተከትሎ የተከሰተ ነው ማለት ነው። cessation ማለት stopping of alcohol ማለት ነው። you see so he has no identified medical illness ምንም medical illness የለበትም። ከአልኮሉን ከማቆም ጋር ተያይዞ የመጣ ምልክት ነው። what is the most likely admission diagnosis for this patient? A alcohol abuse disorder, B alcohol dependency, C alcohol withdrawal, D alcohol intoxication alcohol abuse ማለት ያው በአልኮል አዲክት መሆን ሱሰኛ መሆን ማለት ነው። alcohol dependency ማለት ደግሞ ምንም ነገር ለማድረግ አልኮል ላይ ጥገኛ መሆን ማለት ነው። ይሄ ማለት inability to control without drinking alcohol ማለት ነው። ኦኬ alcohol withdrawal ማለት ደግሞ symptom occurs after stopping of alcohol ማለት ነው። alcohol intoxication ማለት ደግሞ reversible impairment after taking alcohol ማለት ነው። እዚህ ላይ ደግሞ ጥያቄው ምንድነው የሚለው አልኮል ከወሰደ በኋላ እነዚህ ምልክቶች አልኮል ካቆመ በኋላ እነዚህ ምልክቶች ታዩ ነው የሚለው after cessation of alcohol እያለ ነው። ስለዚህ መልሳችን C alcohol withdrawal ይሆናል። ይሄው በተማርነው መሰረት ነው እየሰራን ያለነው በደንብ መስራት የምትችሉት ጥያቄ ነው ማለት ነው። ኦኬ ሌላኛው a patient experience
episode of mild elevated mood and increased energy lasting for days. You see, a patient experience episodes of mild elevated mood. አያችሁ mild አላችሁ ያ ማለት ሃይፖማኒክ ነው ማለት ነው። you see and increased energy lasting for day ይሄ ደግሞ ሃይፖማኒክ greater than or equal to 4 days ብለናል አይደለ lasting 4 day ነው alternating with depression ዲፕሬሽንም ጭምር ይዞ መጥቷል ሃይፖማኒክ ፕላስ ዲፕሬሽን ካለ ማን ነው ብለን ነበር a bipolar 1 disorder b bipolar 2 disorder c cyclothymic disorder d dysthymia እዚህ ላይ bipolar 1 disorder ምን አለን ማኒክ ፕሬዘንት ነው እሱም ደግሞ ዊኩ greater than or equal to 1 week መሆን አለበት ብለናል እዚህ ላይ 1 week ስለሌለን እንደገና ደግሞ ማኒክ ስላልሆነ ሃይፖማኒክ እና ሜጀር ዲፕሬሽን ሁለቱ ስላሉ ስለዚህ ባይፖላር 1 አይሆንም ማለት ነው ሁለተኛ ባይፖላር 2 ዲስኦርደር ላይ እንምጣ ባይፖላር 2 ዲስኦርደርን ዲፋይን ለማድረግ ሃይፖማኒክ ፕላስ ሜጀር ዲፕሬሽን major depressive episode አንዳንድ ቢያንስ መኖር አለበት ብለናል እዚህ ላይ mild elevated mood and increased energy ስላለ lasting 4 day አለን ስለዚህ ሃይፖማኒክ እዚህ ላይ አለች ፕላስ ደግሞ with depression ብሏል ድብርት አላቸው ማለት ነው ሁለቱን ይዞ ስለመጣ bipolar 2 disorder ይሆናል ማለት ነው ሲ ላይ cyclothymic disorder ላይ ስንመጣ ግን mild hypomanic mild depression lasts greater than or equal to 2 years ነው 2 ዓመት ነው ስለዚህ ይሄም አይሆንም ማለት ነው dysthymia ማለት ደግሞ unipolar ውስጥ የሚመደብ ወይም persistent depressive episode ያልነው mild depression ነው ይሄም lasts greater than or equal to 2 years ነው ማለት ነው only depression ነው ይሄኛው ማለት ነው ስለዚህ እነዚህ ማይሆኑ መልሳችን bipolar 2 disorder ይሆናል እንደዚህ አንዳንዱን የነገርኳችሁ ሌላ ቦታም ጥያቄ ስታዩ ከዚህ በኋላ ምንም አይነት ጥያቄ ስለ mood disorder ሲነሳ እንድትሰሩ ነው ማለት ነው ይሄ ጥያቄ ይምጣ ከፈለገ አይምጣ የሚጨንቀን ጉዳይ የለም ካወቀን ነው ማለት ነው ኦኬ ሌላኛው a patient develops tremors anxiety sweating and nausea 12 hours after stopping alcohol እነዚህ tremors anxiety ምንላቸው shaking anxiety sweating አለ ግን ይሄ ከ12 ሰዓት አልኮል ካቆመ በኋላ የተከሰቱ ምልክቶች ናቸው the most likely diagnosis is alcohol intoxication alcohol dependence alcohol withdrawal acute psychosis መልሳችን ምንድነው ሊሆን የሚችለው alcohol withdrawal ይሆናል ማለት ነው ቅድም በኬዙ እንደሰራ ነው ማለት ነው ይሄም ካቆመ 12 ሰዓት በኋላ የተፈጠሩ ምልክቶች ናቸው alcohol withdrawal ይሆናል ማለት ነው ባስተማርኳችሁ መሰረት ነው ባይዘው በጣም ቀላል ጥያቄዎች ናቸው የተኛውንም ናሽናል ጥያቄ ይሄው በዚህ መልኩ መስራት ትችላላችሁ ማለት ነው Okay, ሌላኛው a patient needs increasing amount of alcohol to feel the same effect and feels when not drinking. This indicates A. Intoxication, B. Withdrawal, C. Tolerance and dependence, D. Delirium. ይሄ ማለት ምን ማለት ነው? ቅድም ብያችኋለሁ increasing amount of alcohol to feel the same effect ከሆነ ይሄ alcohol tolerance አላቸው ማለት ነው ለምሳሌ አንዳንድ ሰው drug tolerance እንላለን በፊት የሚወስደው መድኃኒት አያሽለኝም ሌላ ይሰጠኝ ይያሉ ለምደዋል ይያሉ ሌላ ይወስዳሉ ማለት ነው ይሄም ደግሞ በፊት የሚጠጡት በቂ አይደለም ሌላ ይጨምራሉ increase amount of alcohol ካለ ቶለራንስ ነው እንደገና ደግሞ ሳይጠጡ እንትን የሚሰማቸው ከሆነ ደግሞ ዲፔንደንሶች ናቸው ምንም ነገር መስራት አይችሉም ማለት ነው ስለዚህ ቶለራንስ and dependence ነው የሚሆነው intoxication withdrawal delirium እናንተን ለማሳሳት የመጡ ናቸው ማለት ነው ስለዚህ መልሳችን C ይሆናል ማለት ነው Okay ሌላኛው ደግሞ a 28 years old man present with elevated mood decreased need for sleep grandiosity and excessive spending for 10 days አያችሁ ሁሉ ነገር ጨምሯል you see elevated mood ነው decreased need for sleep ነው በቃ መደነቅ የሚፈልጉ ናቸው እንቅልፋቸውን አጥተዋል ቶካቲቭ ናቸው ሃፒነስ ናቸው ሙዳቸው ሁሉ ጨምሯል ለ10 ቀን ማለት ነው ያ ማለት ከአንድ ሳምንት በላይ ነው ማለት ነው ማንያ ምን ብለናል ደስተኛ መሆን ሃይፐር አክቲቭ መሆን ነው ግን bipolar 1 disorder ለማለት greater than or equal to 1 week መሆን አለበት ብለን ነበር ይሄው 10 days ብሏቸዋል Okay A ላይ bipolar 1 disorder ላችኋል yes bipolar 1 disorder ነው bipolar 2 ግን ሁለት ነገር መያዝ አለበት ዲፕሬሽንን እና
ሃይፖማኒክን ማለት ነው። ሜጀር ዲፕሬሲቭ ዲስኦርደር ደግሞ ዲፕሬሽን ብቻ ነው የሚይዘው እሱም ግሬተር ዛን ኦር ኢኳል ቱ 2 ዊክ መሆን አለበት። ሳይክሎታይሚያ ደግሞ ማይልድ ሃይፖማኒክ እና ማይልድ ዲፕሬሽን ነው የሚይዘው እሱም ደግሞ ግሬተር ዛን ኦር ኢኳል ቱ 2 ይርስ መሆን አለበት። ስለዚህ መልሳችን ኤ ባይፖላር 1 ዲስኦርደር ይሆናል ማለት ነው። ኦኬ ሌላኛው a 22 years old university student says life is meaningless. Oh, I wish I could sleep and never wake up. Hidden having a plan. This statement best indicates A. Suicide attempt, B. Passive suicidal ideation, C. Active suicide ideation, D. Depression without risk. ቅድም ባስተማርኳችሁ መሰረት ምን አለ ይሄ የ22 ዓመት ወጣት ምን አለ life is meaningless አለ ህይወት በቃ ምንም ትርጉም የላትም ምን አለ ተኝቼ ባልነቃ ተመኘዋል ዩሲ በሞት ያለ ነው wish to die ማለት ነው። ይሄ ሱሳይዳል አይዲሽን ውስጥ ሁለት ነገሮች አሉ ብያቸዋለሁ። አንደኛ ፓሲቭ ሱሳይዳል አይዲሽን፣ ሁለተኛ አክቲቭ ሱሳይዳል አይዲሽን ነው። ፓሲቭ ሱሳይዳል አይዲሽን ማለት wish to die ማለት ለመሞት መመኘት ነው። ምን አለች መሬት ብትውጠኝ፣ ምን አለ ተኝቼ ባልነቃ፣ ምን አለ ከዚህ ዓለም ብገላገል እያሉ ይመኛሉ ማለት ይሄ ፓሲቭ ሱሳይዳል አይዲሽን ይባላል። አክቲቭ ሱሳይዳል አይዲሽን ደግሞ በቃ ህይወት ትርጉም የላትም ዛሬ ማታ ሞታለሁ ሊል ይችላል፣ ነገ እንደዚህ ያደርጋለሁ ሊል ይችላል፣ ፕላን አለው ማለት ነው። ስለዚህ መልሳችን አሁን ምኞት ነው። ይሄ ተኝቼ ባልነቃ አይነት ስሜት አላቸው፣ ህይወት ትርጉም የላትም ያለ ነው። ፓሲቭ ሱሳይዳል አይዲሽን እንለዋለን ማለት ነው። በተለያየ ቦታ ወጣቶች እንደዚህ ሲያወሩ እናያለን። እናንተ በዛን ጊዜ ምናልባት ሰፖርት ማድረግ ከቻላችሁ ሰፖርት ብታረጉ እላለሁ ማለት ነው። ይሄ ወንድማዊ ምክሬ ነው። ለምን እየተበራከቱ እንደዛ አይነት ነገሮችን እናያለን። እኛ እንቀልድባቸዋለን፣ ግን ምንድነው መሆን ያለበት? እነዚህ ልጆች ለካ እንደዚህ ስሜት ውስጥ ነው ያሉት። ስለዚህ ሪስክ አሰስመንት መስራት መቻል አለብን ከቻለን ማለት ምንድነው ምክንያታቸው እንደዚህ እንዲሉ ያደረጋቸው፣ ከዛ መፍትሄ ለመስጠት ጥረት ማድረግ ይኖርብናል ማለት ነው። ኦኬ ሌላኛው a 30 years old woman with depression a 30 years old woman አንድ የ30 ዓመት እናት ነች with depression says I have decided to end my life tonight አለች። እኔ በቃ ህይወቴን ለመቅጨት ወይም ደግሞ ራሴን ለማጥፋት ወስኛለሁ ማታ አለች። በቃ ማታ ልታጠፋ ነው ማለት ነው። what is the most important nursing intervention? አሁን እንደዚህ አይነት ሰው ቢነሳ ምንድነው ልታረጉ የምትችሉት እናንተ? A. encourage positive thinking, B. leave the patient alone to rest, C. ensure constant observation and remove harmful object, D. schedule outpatient follow up. አንድ ሰው ማታ ራሴን አጠፋለሁ ላለ ሰው ማድረግ ያለብን ምንድነው ነው እዚህ ላይ ensure constant observation and remove harmful object ማለት ራሷን የምታጠፋበትን ነገር ማራቅ፣ መድኃኒት ከሆነ ማራቅ፣ ራሷን የምትቆርጥበት ከሆነ ማራቅ፣ መርዝ የምትወስድ ከሆነ ማራቅ፣ የምታንቅበት ገመድ ካለ ማራቅ ማለት ነው። ከዛ constant observation follow up ማድረግ መቻል አለብን ማለት ነው። ኤን በምናይበት ጊዜ ኢንካሬጅ ፖዚቲቭ ቲንኪንግ yes ግን ሲ ላይ መግባት አለበት። ኢመርጀንሲ የሆነ ትሪትመንት ፕራዮሪቲ ኢንተርቬንሽኑ ሲ ውስጥ ይገባሉ ማለት ነው። አሁን በጊዜ ሂደት ግን ፖዚቲቭ ቀና እንድታስብ ልናረጋት እንችላለን። ሌላኛው ቢ ላይ ስንመጣ leave the patient alone to rest ብቻዋንማ እንድትሆን አንፈቅድም። ዲ ላይ ስንመጣ schedule out patient follow up ይሄም በኦፒዲ follow up በማድረግ የምናደርገው ነገር አይደለም። ኮንስታንትሊ በቅርበት መከታተል መቻል አለብን። መልሳችን ሲ ይሆናል ማለት ነው። Okay. ሌላኛው a 25 years old man is brought to emergency unit after ingesting a large amount of medication. የ25 ዓመት ወጣት ነው ወደ ኢመርጀንሲ ዩኒት መጣ። you see ምን አድርጎ after ingesting a large amount of medication ብዙ መድኃኒት ወስዶ ማለት ነው። you see ያልታዘዘለትን መድኃኒት ውጦ ወደ ኢመርጀንሲ እንትን መጥቷል። he says he want to die ምን አለ እሱ መሞት ፈልጋለሁ አለ። ለካ መድኃኒቱን የወሰደው ዝም ብሎ መሞት ፈልጎ ነው ማለት ነው። this situation is best classified as A. suicidal ideation, B. accidental poisoning, C. suicide attempt, D. self harm without intent። ቀደም ነግሬያችኋለሁ። suicidal attempt ማለት ራስን ለማጥፋት ሙከራ ማድረግ ነው። ምልክቶቹም ኦቨርዶዝ ድረግን መውሰድ ነው፣ ወይም ደግሞ ካቲንግ ነው፣ ወይም ደግሞ ሃንጊንግ ነው፣ ወይም ደግሞ ፖይዝኒንግ ነው ብያችኋለሁ። ወይ መርዝ ጠጥቶ ሊመጡ ይችላሉ፣ ወይ መድኃኒት ወስዶ ሊመጡ ይችላሉ፣ ወይ ሰውነታቸውን የቆራረጡ ሊሆን ይችላል፣ ወይ ሊታነቁ
ይችላሉ ማለት ነው። ግን ነንፋታል አልገደላቸውም፣ ግን ሞክረዋል። ያ ሙከራቸው ሱሳይዳል አቴምፕት ይባላል ብያችኋለሁ። ስለዚህ ተማሪዎች ዛሬ ስለ ሙድ ዲስኦርደር፣ ስለ ሰብስታንስ ሪሌትድ ዲስኦርደር፣ ስለ ኢቲንግ ዲስኦርደር ክላሷን ባጭሩ ሰጥቼ ይኸው ፈተናውንም ጭምር ሰርቼላችኋለሁ። አይደለም ለፈተናችሁ ለጄነራል ናውሌጅ ራሱ በጣም ወሳኝ ናቸው። ሰዎችንም ትሪት ማድረግ ትችላላችሁ፣ ለሰዎችም መድረስ ትችላላችሁ ማለት ነው። ግን ከዚህ ባለፈ አንድ የምነግራችሁ ነገር አለ። ብዙ ተማሪዎች እኛ ጋር በአካልና በኦንላይን ይማራሉ ማለት ነው። እናንተ ለመማር አላሰባችሁም? እያንዳንዱ ክላስ ይሄ ክላስ እናንተን ሊያመልጣችሁ ይገባል? አይገባም። ባይዘው በቻላችሁ መጠን ዲኤስ ነርሲንግ ኦንላይን ክላስን ዲኤስ ነርሲንግ ኢንፐርሰን ክላስ ወይም ደግሞ ዲኤስ ነርሲንግ 1-to-1 ክላስ ማለት ነው ብቻችሁንም ያስተምራችኋል ማለት ነው። ይሄ ማለት ሰሌክትድ ኮርስ ጭምር ይሄን ኮርስ ብቻ መማር ፈልጋለሁ ካላችሁም መብታችሁ ነው ማለት ነው። አዲስ አበባ ውስጥ ላላችሁ ግን በአካል እንድትማሩ ሪከመንድ አደርጋችኋለሁ። የተለያዩ ዩኒቨርሲቲዎችና ኮሌጆች ላይ ላላችሁ ተማሪዎች ደግሞ ባላችሁበት ቴሌግራማችሁ ላይ ኦንላይን እንድትማሩ ሪከመንድ አደርጋችኋለሁ። ፈተና ብቻ እንድትሰሩ ሳይሆን ወዳችሁ ሙያችሁ አውቃችሁ ኮንፊደንስ ፉል ሆናችሁ የትኛውን ቦታ ላይ ስትወዳደሩ በእውቀት እንድትወዳደሩ ይረዳችኋል ማለት ነው። ይሄን ስላችሁ ይኸው አሳይቼ አስተምሬ ነው፣ ጥያቄዎቹን ሰርቼ ነው። ምንም የማስታወቂያ ጋጋታ አያስፈልግም። የሚጠቅማችሁ ከሆነ ብቻ በዚህ ስልክ ዲኤስ 0931745423 ወይም ደግሞ ቴሌግራም ላይ @ዲኤስ ነርሲንግ ብላችሁ ሰርች አድርጋችሁ ክላስ እፈልጋለሁ፣ እኔ የምፈልገው ኦንላይን ነው፣ እኔ የምፈልገው ደግሞ ኢንፐርሰን በአካል መማር ነው፣ እኔ የምፈልገው ደግሞ ብቻዬን እንድታስተምረኝ ነው፣ እኔ የምፈልገው ይሄንን ኮርስ ነው ማለትም መብታችሁ ነው። እኔ የምፈልገው ኤግዛም ፕራክቲስ ብቻ እንድታሰሩኝ ነው ማለትም መብታችሁ ነው ማለት ነው። አንድ በአንድ ከዜሮ ጀምረን እናሳያችኋለን ማለት ነው። ሌላኛው ኤግዛማችሁን ክሊር ላርግላችሁ። እዚህ ላይ ምናልባት ሰሞኑን የወጣ ጤና ሚኒስቴር ያወጣው ማስታወቂያ አለ። 24 ላይ ነርሶች ትወስዳላችሁ 23 እና 24 ብሏል። ይሄ ፈተና የሚመለከታቸው ማንን ነው? ከዚህ በፊት ኤግዚት ኤግዛም ተፈትኖ ያለፉ ተማሪዎችን እንዲሁም ደግሞ ከዚህ በፊት ሲኦሲ ሞክሮ ያልተሳካላቸውን ተማሪዎችን ነው ማለት ነው። ይሄ ፈተና የማያካትታቸው ከዚህ በፊት ኤግዚት ኤግዛም ያልተፈተኑ ተማሪዎችን በዚህ በ23 በ24 ፈተና አይወስዱም። ወይም ደግሞ ከዚህ በፊት ኤግዚት ኤግዛም ሞክሮ ለጤና ሚኒስቴሩን ፈተና ካልተሳካላቸው መቀመጥ አይችሉም። እነሱ መቼ ይወስዳሉ? ጥር ላይ ማለት ነው። ኤግዚት ኤግዛም ለመጀመሪያ ጊዜ የሚወስዱ ተማሪዎች ጥር ውስጥ ይወስዳሉ። ትምህርት ሚኒስቴር ነው ማስታወቂያውን የሚያወጣው፣ ጤና ሚኒስቴር አይደለም። ያልተሳካላቸውም ተማሪዎች ጥር ላይ ነው የሚወስዱት። ለመጀመሪያ ጊዜ የሚወስዱት ጥር ላይ ነው ማለት ነው። ስለዚህ በዚህ መልኩ ክሊር ሆናችሁ ኮንፊውዝ ሳትሆኑ ብዙ ተማሪዎች እየጠየቁኝ ስለሆነ ማለት ነው ከዚህ የተለየ ነገር የለውም። ከዛ ባለፈ ደግሞ ዲኤስ ነርሲንግ 7th ራውንድ ይጀምራል ማለት ነው እዚህ ጥር ላይ። ስለዚህ ለዛም ምናልባት ሰኔ ላይ የምትወስዱ ተማሪዎች ከአሁኑ ራሳችሁን አሳምናችሁ ከሻይ ቡና ቀንሳችሁ እንድትማሩ ሪከመንድ አደርጋችኋለሁ ማለት ነው። እስከዚህ ሰዓት ድረስ ጊዜያችሁን ሰውታችሁ ከኔ ጋር ቆይታ ስላደረጋችሁ እጅግ አድርጌ ያመሰግንኩ። እኔ ደግሞ ከናንተ ጋር ቆይታ ያደረኩት ዲኤስ ነበርኩኝ። ቴንክ ዩ ቬሪ ማች። ሰላማችሁ ይብዛ።